የኮሚኒኬሽን ስራ የተግባቦት ስራ መስራት ነው። ህዝብንና መንግስትን የማገናኘት ሰላምን የመገንባት ልማትን የማፋጠን አጠቃላይ ሀገራዊ ግንባታ እንዲገነባ የበለጸገች ኢትዮጵያ እንድትፈጠር በጣም ከፍተኛ ድርሻ አለበት። ኮሚኒኬሽን አንድነትን የሚያመጣ ትልቅ ዓላማ አንግቦ እየሰራ ያለ መዋቅር ነው። ሀገረ መንግስት ለመገንባት ትልቅ አስተዋጽኦ ያደረገ የኮሚኒኬሽን ተቋም ነው ያለን። ህዝብና መንግስትና ህዝብ ደግሞ ባንድ ሆነው ችግሮቻቸውን በጋራ የሚፈቱበትን አግባብ ለመፍጠር ፖሊሲና ስትራቴጂዎቻችን በተገቢ ሁኔታ መሬት ላይ እንዲያርፉ ለማድረግ የሚዲያና ኮሚኒኬሽን ስራ በዚህ ደግሞ ትልቅ አስተዋጽኦ እንዳለው ነው እኛ የታዘብነው። የከተማችንን ሰላም ከማስጠበቅ የልማትና የመልካም አስተዳደር ስራዎችን ለማህበረሰባችን ከመግለጽ ከማሳየትና ማህበረሰቡ ከጎናችን እንዲቆም የልማት ስራዎችን አግዞ የማህበረሰብ ተሳትፎ ጭምር ከኛ ጋር እንዲሆን ለማስቻል ግንኙነት ስራዎችን እስካሁን እያከናወንን መተናል። ከዞን አመራሩ ከዞን አስተባባሪ ጋራ ከወረዳ አስተባባሪ ከወረዳ ጠቅላላ አመራር ጋራ ከባለሙያዎቻችን ጋራ በተግባባነው ልክ ውጤቶችን ማምጣት የቻልንበት ዘመን ነው። የክትትልና ቁጥጥራችን የቅድ ግምገማዎችን በየወቅቱ የምናደርገው በዙም እነዚህ ለዚህ ውጤት አብቅተውናል። ክልላችንም ዞናችንም መሰረታዊ ችግር ገጥሞን የነበረበት ሁኔታ ነው ያለ። ከሰላም አኳያ እሱን ችግር ለማስተካከልና አንጻራዊ ሰላም ከአንጻራዊ ሰላም አልፎ አሁን በተቻለ መጠን ሰላም እንዲሆን ስራዎች ሰርተናል ማለት ነው። የህዝብ ግንኙነት ስራ በሰፊው ነው የሰራ ነው። መድረኮችን የሃይማኖት አባቶችን አጠቃላይ የእሌቱን አካል ህዝቡን ታች ጎጥ ድረስ መንደር ድረስ እየገባን ምንድነው የህዝቡ ስሜት የሚለውን ሰላም እንዲመጣ ህዝቡ ምን ይጠበቅበታል ከእያንዳንዱ የማህበረሰብ ክፍል በየደረጃው ካለው የማህበረሰብ ክፍል ምን ይጠበቃል ሰላም እንዲመጣ የሚለውን ኢንተርቪው ጭምር እየሰራ ግብአትም የሆኑ ነገሮችን ለአስፈጻሚ አካል እያቀረብን ሰላም በአግባቡ ዘላቂ የሆነ ሰላም እንዲረጋገጥ ስራ እየሰራን ያለንበት ሁኔታ ነው ያለ ማለት ነው። 2018 በርካታ ተግባራቶች ተፈጽመዋል። እንደሚታወቀውም በዛ አመት ሀገራዊ 7ኛው ምርጫ ተካሂዷል። እሱ ላይም ደግሞ የሚዲያና ኮሚኒኬሽን አጠቃላይ ትልቅ ተልዕኮ ስለነበረበት ያንንም ከቅድመ ዝግጅት ጀምሮ እስከ ድህረ ምርጫ ድረስ ሰፋፊ የህዝብ ግንኙነቶች ስራዎች ተሰርተዋል። ነጻ ዲሞክራሲያዊና ሰላማዊ ምርጫ እንዲካሄድ ጭምር ይህንን ትልቅ አሚነታ የነበረው ተቋም ነው። ለህዝቡ ተገቢውን መረጃ ሰጥቷል። ያለፉት 11 ወራት በጣም ብዙ ተግባራት የተፈጸሙበት ነው። እንደ ክልልም እንደ ሚዲያና ኮሚኒኬሽን ደግሞ በነበሩት ተግባራት ላይ የልማት እና የመልካም አስተዳደር ስራዎች፣ የሰላም ማስፈንና የህግ ማስከበር ስራዎች እንዲሁም ደግሞ በተለይ የሀገራዊ እና የክልላዊ 7ኛው ምርጫ የተካሄደበት ወቅትም ስለነበረ በዚህ ሂደት የሚዲያና ኮሚኒኬሽን ተግባር በጣም ሰፊ እና ትልቅ ነበረ እቅዳችን። ስለዚህ በእቅዳችንም መሰረት በምርጫ ስራም በልማት ስራም እንዲሁም በሰላም ማስፈንና በህግ ማስከበር ስራም የተግባቦት የኮሚኒኬሽን ስራ በጣም ትኩረት ተሰጥቶት የተሰራ ስራ ነው። በተሰራው ስራ የተግባቦት ስራችን የህዝቡን ለዲሞክራሲ እና ለሀገር ግንባታ የጸናበትን ሁኔታ ፈጥረናል ማለት ነው። በሚዲያና ኮሚኒኬሽን ዘርፋችን የተግባቦት ስራችን ውጤታማ ሆኖ ህዝቡ ለዲሞክራሲና ለሀገር ግንባታ ጽኑ እንዲሆን አድርጎታል። በቀጣይ 90 ቀን እቅዳችንን ማህበረሰባችንን በማሳተፍ የመልካም አስተዳደር ስራዎች እንዲሁም የልማት ስራዎችን በከተማችን ላይ የበለጠ ዘላቂ ለማድረግ የህዝብ ግንኙነት ስራዎችን እየሰራ እንገኛለን። ወደፊትም በ90 ቀን እቅዳችን አጠናክረን እንቀጥልበታለን ብዬ አስባለሁ። በልዩ ትኩረት የሚሰሩት የአረንጓዴ አሻራ ንቅናቄ አለን፣ የበጎ ፈቃድ ተግባራት አሉን፣ የትምህርት ተግባራት አሉን። አሁን በሰፊ በንቅናቄ የሚፈጸሙ ተግባራት እነሱንም እያከናወነ ያለ ከወዲሁ እያከናወነ ያለ ነው ማለት ነው። ቀጣይም ይበልጥ የክረምት ተግባሮቻችን አሉ። በአረንጓዴ አሻራ በግብርና ልማት የ2018 እና 19 የሰብል ዘመን ምርትና ምርታማነትን ለማሳደግ መንግስት ያስቀመጠው የምርታማነት ደረጃ ለማሳካት ከፍተኛ የሆነ ርብርብ ይጠይቃል።
በዚህ መልክ ሚዲያውም የራሱ ሚና መጫወት መቻል አለበት። በቀጣይ መንግስት በደንብ ማሰብ ያለበት ብዬ ማስበው እኔ ከዚህ ተቋም አኳያ ልዩ ትኩረት መሰጠት አለበት ነው። ኮሚኒኬሽን ተቋሙ ተግባራትን ውጤታማ እያደረገልን ነው። ህዝብና መንግስት እያገናኘልን ነው። ሰላምን እንዲረጋገጥ እያደረገልን ነው። ይሄ ደግሞ በተግባር የተረጋገጠ ጉዳይ ነው። ይሄን ያደረገ ተቋም ከክልል አይደለም ከፌደራል ጀምሮ እስከ ወረዳ ድረስ ዘመናዊ ተቋም መሆን መቻል አለበት። ኮሚኒኬሽን አንዱ ትልቁ ተግባሩ የተሰሩ ስራዎችን ለህዝብ ተደራሽ የሚያደርግ ተቋም እስከሆነ ድረስ ይህንን የሚያደርሱ ባለሙያዎችን ይህን የሚያደርሱ ቡድን መሪዎችን በየጊዜው ስልጠና በመስጠት የተለያዩ የሚያነሷቸውን ጥያቄዎች በመፍታት እኛም እንደ ዞን እንሰራለን። በቀጣይ ሌላውም አካል ይዞት ይህንን መስራት አለበት የሚል ሀሳብ ነው ያለኝ። ተቋሙ መጠናከር አለበት። በሰው ኃይልም በቁሳቁስም አጠቃላይ በቴክኖሎጂ እያንዳንዱ መረጃ ከወረቀት ነጻ የሆነ አገልግሎት መስጠት አለበት። የተጀማመሩ አሉ። አሁንም በጀት ያስፈልገዋል። አንዱ ቢነሳው እሱ ነው። እሱ መነጋገር ነው። ከሚመለከታቸው አካላት ጋር መነጋገር ይጠይቃል። ሚዲያና ኮሚኒኬሽንም ትኩረት አድርጎ የሚሰራው ሰላም እንዲሰፍን፣ ህግ እንዲከበር መንግስት በሚያደርጋቸው ጥረቶች ላይ ተመስርቶ ከፍተኛ የሆነ የተግባቦት ስራ የሚሰራ ይሆናል። በልማት ስራ የህዝቡ ተሳትፎ ከፍ ማለት መቻል አለበት። መንግስትንም ማገዝ መቻል አለበት። ለስራውም ትኩረት ተሰጥቶ መሰራት መቻል አለበት። ስለዚህ የልማት ስራዎች የማህበራዊና የኢኮኖሚ ልማት ስራዎች ላይ ሚዲያና ኮሚኒኬሽኑ ከፍተኛ የሆነ ትኩረት የሚሰጠው አጀንዳ የሚቀርጸው አጀንዳ ፍሬም የሚያደርገው በእነዚህ ዙሪያ ይሆናል።